ነሽ ጣፋጭ ራሳሽኝ እንዴት አገም ኮነኛ ክስቴ ውዬ እኔ ጣፋጭ እንዴት ነሽልኝ? ድምጽሽ እኮ የትልቅ ሰው መሰል አደግሽ እንዴ? ልቅናላችሁ ምሽ ሩቅ እኮ ነው። ገና ነው ደግሞ ያስታውቃል። አንቺ እንደዚህ አትሁኚ። ይኸው እዚህ ጋር በጣም ስለኛ ማውራት እናቆም። እኔ ስለኔና ስላንተ እንድናወራ አይደለም የመጣሁት። እናስ ነው የነበርክ ልጅ አሁን ግን በጣም ድብቅ ሆናል። እና ምን ላድርግ? የሚያዳምጠኝ ባጣ የሚሰማኝ ሰው ባጣ እኮ ነው እንደዚህ ሆንኩ ያሉት። አንዳችሁም እኮ ልትረዱኝ ፈቃደኛ አይደላችሁ። እንዴት ማለት ኪራ በቃ ተወኝ። ለማትረዳኝ ነገር በቃ ደጋግማ መጠየቅ እኔ እንደሰላች ብቻ ነው የሚያደርገኝ። አንተ ኪያ አሁን ላይ የሄኖክ ሰላም አለመሆን ሰላም እየነሳት ይገኛል። በመንገድም በመውጣት ስታለቅስ ሀና አግኝታታለች። ጆከር በውቢት ወንድም ተመቶ ወድቋል። የጆከርንም መመታት አስመልክቶ ሰኒ ወደ ሀገራችን መመለስ አለብን በማለት እቃዋን እያነሳች ትገኛለች። ነገር ግን የጆከር ጓደኛ ፕሮግራሙ እኮ ገና ነው አትሄዱም ቢላቸውም ሰኒ ግን በንዴትና በብስጭት ተነስታ ከዚህ መሄድ አለብን በማለት ነው የወሰነችው። ሄርሜላ በድጋሚ ወደ ናሆም ህይወት መታለች። በየትም አቋራጭ ዞሬ ህይወታቸውን እበጠብጣለሁ፣ ልጄን ባሌንና እኔ ሆነን እንኖራለን እያለች የምትገኘው የቅድሞ እጮኛው አሁን ላይ ደግሞ ልጃችን ታማለችና የወጪ የሐኪም ቤት ብር ስጠኝ በማለት ናሆምን ጠይቀዋለች። ናሆምም አሁን ላይ ምሩን ድል ባለ ሰርግ ላገባ ስለሆነ እኔ ሱፍ ለብሼ እሷ ቬሎ ለብሳ ለማየት የመጀመሪያዋ እንግዳችን አንቺ ትሆኛለሽ በማለት ተናግሯታል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ጽናት ድራማ 281ን ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ከኔ ጋር ቆዩ። ጆከርና ሰኒ ወደ ክፍለ ሀገር ለእንግድነት መሄዳቸው ይታወቃል። ነገር ግን እዛ በሄዱበት ሰላም አልገጠማቸውም። ምክንያቱም ጆከርን የወደደች አንድ የጎረቤት ልጅ ቤተሰቡን በሙሉ እያመሰችው ነው የምትገኘው። ይህን ሰው ለእኔ ካላደረጋችሁት እያለች ወንድሞቿን እያስጨነቀች ትገኛለች። እንግዲህ አንድ ታላቅ ወንድሟ ወደ ጆከር ወዳለበት ቦታ ወደ መስክ ላይ ይሄዳል። እዛም በሄደበት ሰዓት ነበር እንግዲህ ምን አርጉ ነው የምትሉን እናንተ ግን በማለት ጆከርም ይናገረዋል። ያም ሰው እንግዲህ ምን ፈልጋችሁ ነው እናንተ እዚህ የመጣችሁት? ከዚህ መሄድ አለባችሁ በማለት ይናገራል። ጆከርም እኔ ያደረኩት ነገር የለም የገዛ እህትህ ናት እያስቸገረች ያለችው። ስለዚህ እህትህን ቆጥተህ መክረህ አሰልጥናት። እኔ አንድ ባለቤቱን እንደሚጠብቅ ባል ሚስቴን እየጠበቀው ነው። ስለዚህ አርፋችሁ ተቀመጡ በማለት ጆከር ቢናገርም እንዴት ነው የምትናገረው በማለት እንግዲህ በዱላ በመምታት ጆከር ሜዳ ላይ እንዲወድቅ አድርጎታል። በወደቀም ሰዓት እንግዲህ ሰኒ ታየውና ጆከር በማለት ብትመጣም ነገር ግን ሊነቃላት አልቻለም። አንተ ማን ስለሆንክ ነው? ቆይ እንደዚህ የምታሆኑት ምን ሆናችሁ ነው? ምን አደረገና ነው? ባለቤቴ አንድ ነገር ይሁንና አሳይሃለሁኝ እናንተ በሰላም ከኖራችሁ በማለት እንግዲህ ትናገረዋለች። እሱንም አንቺንም እሱ ላይ እንዳልደርብሽ በማለት ነበር እንግዲህ ሰኒንም እየተናገራት። ሰኒም ወደ ጓደኛው ማለትም ወደ ጆከር ጓደኛ በመደወል መተው እንዲወስዱላት ታደርጋለች። አቤትም በሄዱ ሰዓት እንግዲህ ሰኒ በጣም ስቅ ብላ እያለቀሰች ነበር። ምክንያቱም ቶሎ መንቃት አልቻለም ነበረ። እስኪ ውሃ ላምጣ ብላ እንግዲህ ውሃ አምጥተው ሲያፈሱበት ነበር። ምንድን የሆንኩት አስታወስኩኝ በማለት ጆከርም ከነቃ በኋላ የመታውን ሰው ሊያስታውስ ችሏል። ያን ያክል ስላልጎዳው ያው ተመስገን ነው ያሉት። ነገር ግን ሰኒ በዚህ የተነሳ ወደ ቤታችን መመለስ አለብን፣ በቃ ከዚህ እንሂድ፣ እነዚህ ሰዎች ያጠፉናል በማለት ትናገራለች። ምክንያቱም ከዚህ በፊት እንሂድ ወይንም ደግሞ ሂዱ ሲሏት እነብርቄ አልሄድም ነበር ያለችው። ዛሬ ላይ ግን ያው በአደገኛ ነገር ስለመጡባት ከዚህ መሄድ አለብን በማለት ነው እንግዲህ ውሳኔ የወሰነችው። አረ ቆዩ ገና እኮ ፕሮግራሙም ገና አልደረሰም፣ ስለዚህ ለምን አትቆዩም ቢሏቸውም ሰኒ ግን አይሆንም በማለት እቃዋን እያስተካከለች ትገኛለች። ጆከርም አሁን ሰኒ ስለተናደደች ነው ቀስ ብለን እናረጋጋታለን የሚል ሀሳብ አለው። ነገር ግን ሰኒ የምትቆይ አይነት አትመስልም። አሁን ላይ ለነሱ ወደ ከተማ ወደ ሀገራቸው መመለሳቸው ጥሩ ነው ባይነኝ። ምክንያቱም በዚሁ ተቀጠሉ ነገሩ እየተባባሰና እየከረረ ነው የሚሄደው።
ሌላው ደግሞ ሄኖክ ነው። ሄኖክ እንግዲህ የኪያ እናት አጠገቧ እንዳትደርስ ካለችው በኋላ አሁን ላይ እየተበሳጨ ነው የሚገኘው። ቢሮ ውስጥ ተኝቶ ነበር ያደረው። እዛ ባገኘችው ሰዓት እንግዲህ ልትነካው አለችና ነገር ግን ሳትነካው መቀመጫዋ ቁጭ ስትል ይነቃል ሄኖክ ማለት ነው። ኪያም እዚሁ ነው እንዲያደርከው ስትለው አዎ በማለት ነበር እንግዲህ ምላሽ ሰጣት። ተነስታ ነበር ወደ ውጭ ወጥታ ስቅ ብላ ስታለቅስ የነበረው። በእኔ ምክንያት ነው እንደዚህ የሚሆነው በማለት በምታለቅስበት ሰዓት ሀና ትመጣለች። ምን ሆነሽ ነው እዚህ መንገድ ወጥተሽ የምታለቅሹ በማለት ስትጠይቃትም ሄኖክ በቃ በእኔ ምክንያት ያልሆነ ነገር እየሆነ ነው የሚገኘው፣ ራሱን እየጠበቀ አይደለም፣ ዛሬ ጭራሽ ባስ ብሎ ቢሮ ነው ያደረው በማለት ትነግራታለች። በቃ ተረጋጊ፣ አንቺ ታዲያ ለምን ነው የምታለቅሽው? በቃ እንፈተዋለን ችግሩን በማለት ወደ ቢሮ መልሳ ይዛት ገብታለች። ሄኖክም እንግዲህ ከኪራ ጋር እያወራ ነበረ። ያው በብስጭትና እንዲሁም ደግሞ በንዴት ነበር ሲያወራ የነበረው። ምክንያቱም ሰው የሚወደው ሰው ላይ ነው የሚጮኸው። በዛ ላይ ደግሞ በተናደድን ሰዓት ማላይ ንጩህ ማን እንናገር የምናስታውሰው የምናውቀው ነገር ስለሌለ ሄኖክም አሁን በኪራ ላይ እንደዛ አይነት ነገሮችን ነው እያሳየ የሚገኘው። ኪራ ምን ሆነ ነው በፊት እንደ በፊት እኮ አትስቅም አትጫዋትም፣ ምንድነው የተፈጠረው ነገር በማለት ጠይቆ ነበረ። አንተና ጽናትም ድሮ እንደዚህ ነበራችሁ? አዎ ብዙ ነገር አንተም ታጠፋ ነበረ። ከዚያ በኋላ ነው ወደ ትክክለኛ ፍቅር መታችሁ እንደዚህ ተማምናችሁ የምትኖሩት። እኔም ሰው ነኝ አጠፋሁ በቃ። አሁን እሷ ግን ይቅርታ ልታደርግልኝ ፈቃደኛ አይደለችም። ይባስ ብላ በቃ ተወኝ በማለት ጭራሽ ተመቀመጫው ተነስቶ ነበር እንግዲህ የሄደው። ኪያ አሁን ላይ ለውሳኔ ተቸግራለች። እናቷ እንዳትጎዳ አስባ ቢሆንም እንደዛ ያለቻት፣ ነገር ግን ደግሞ እሷና ሄኖክ ይዋደዳሉ። ምንም ጥፋት ቢያጠፋም ይቅርታ ልታደርግለት ልቧ ይነግራታል። ነገር ግን ደግሞ የእናቷ ነገር አስቸግሯታል። አሁን ላይ ከእናቷና ከሄኖክ የምትመርጠው ማን እንደሆነ ባይታወቅም እሷ ግን በጭንቀት ጊዜያቶችን እያሳለፈች ነው የምትገኘው። ሌላው የናሁም የቀድሞ ፍቅረኛው ሄርሜላ ናት። ሄርሜላም አሁንም በልጇ አስደውላለች ወደ ምሩ ጋር። እንግዲህ ትንሽ ስላመመኝ ነው መጥቼ ያቸዋለሁ ናፍቀሽኛል በማለት እንግዲህ ሄርሜላ አርጊ የተባለችውን ወደ ምሩ ደውላ እንደዛ ብላለች። እንግዲህ ሀዊም ለምን አስደወለች? ምናልባት ይሄ የዛች የመሰሪያ እናቷ ጥያቄ ነው የሚሆነው፣ የሆነ ነገር አስባ ነው የሚሆነው። ስለዚህ ብሎክ አድርጊያቸው ስትልም ነበረ። ምን አይነት ተጠራጣሪና ክፉ ሰው አደረገችን በማለት እንግዲህ ምሩም ራሷን እየተገነዘበች ነው የምትገኘው። ናሁን አግኝታው ነበር መንገድ ላይ። ናሁምም እንግዲህ ለምንድን ነው እማትተኝ በማለት ጠይቋት ነበር። እሷም ልጃችንን ይዘን አብረን እንኖር በማለት ነው እንግዲህ የነገረችው። እንዲሁም ልጃችን ስለታመመች ብር ወጪ እፈልጋለሁ የሐኪም ቤት በማለት ትጠይቀዋለች። እሱ ግን አሁን ላይ በጣም ብዙ ወጪ አለብኝ፣ ምሩ ላገባ ስለሆነ እንዲሁም ሰርጋችን ላይ መታደም ትችያለሽ በማለት ነው የነገራት። ያ በፍጹም አይሆንም በማለት ወደ ቅዱስም ጋር ሄዳ ነበር። ቅዱስም በአንቺ ምክንያት ሰው ሁሉ መበጥበጥ አለበት ወይ? ለምንድን ነው የማትተይው? በማለት ነው የተናገራት። እሷ ግን ልትተው ፈቃደኛ አይደለችም። እንግዲህ ተመልካች በሙሉ ምሩና ናሁም ሰርግ ላይ ምንም ነገር እንዲፈጠር አንፈልግም እያልን ነው የምንገኘው። በቀጣይ ቪዲዮ ደግሞ እንደሚከሰት ተከታትለን የምናቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን።